ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። በሳውዲ አረቢያ ከ65 በላይ ኢትዮጵያውያን ፍልሰተኞች የሞት ፍርድ እንደሚጠብቃቸው ተገለጸ። በመካከለኛው ምስራቅ ፖለቲካ ላይ ኢትዮጵያ ያላት ዲፕሎማሲያዊ አቋም ምን እንደሆነ ለውጭ ጉዳይ ሚኒስቴር ጥያቄ ቀረበ። የሱዳን ብሔራዊ ጦር አዛዥ ሌፍተናንት ጀነራል አብዱል ፈታህ አልቡርሃን የፈጥኖ ደራሽ አማጽያንን ሙሉ በሙሉ እስከምናስወግድ ድረስ ምንም አይነት ድርድር አይኖርም ሲሉ ተናገሩ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ በሳውዲ አረቢያ ከ65 በላይ ኢትዮጵያውያን ፍልሰተኞች የሞት ፍርድ እንደሚጠብቃቸው ተገለጸ። ሂዩማን ራይትስ ዋች በሳውዲ አረቢያ በርካታ ኢትዮጵያውያን ፍልሰተኞች ከአደንዛዥ እጽ ጋር በተገናኘ ክስ የሞት ፍርድ እንደሚጠብቃቸው አስታውቋል። ሩሃ ግርማ ተጨማሪ አላት። በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙ ይታወቃል። በዚህም በሳውዲ አረቢያ ከ65 በላይ ኢትዮጵያውያን ፍልሰተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ሂዩማን ራይትስ ዋች አስታውቋል። የሰብአዊ መብት ተሟጋቹ የሳውዲ አረቢያ ባለስልጣናት ባለፈው ሳምንት 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የሌሎች ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ አመላክቷል። ሂዩማን ራይትስ ዋች በአሲር ክልል ከሀሚስ ሙሻይት ማረሚያ ቤት የታሰሩ 3 ጉዳዩን የሚያውቁ ሰዎችን ማነጋገሩን በመግለጫው ጠቅሶ ያነጋገራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ሕይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ፍልሰተኞቹ በጉዟቸው ላይ ገንዘብ ለማግኘትና ሕይወታቸውን ለማቆየት በማሰብ ጫት ይዘው መገኘታቸው ለሰብአዊ መብት ተሟጋቹ አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ መደበኛ ያልሆኑ የሰው አዘዋዋሪዎች ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱ በምትኩ ጫት ይዞላቸው እንዲሄድ እንዳስገደዱት መናገሩ በሪፖርቱ ሰፍሯል። ሂዩማን ራይትስ ዋች ያነጋገራቸው ሰዎች አንዳቸውን በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁ ገልጸዋል። ቃለመጠይቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ መከታተላቸውንና የህግ ወኪል ወይም አስተርጓሚ እንዳልነበራቸው ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸው ለሂዩማን ራይትስ የገለጹት እነዚህ ግለሰቦች በጸጥታ አካላት ድብደባ እንደደረሰባቸው፣ የማያውቁት ሰነድ ላይ በግዴታ ፊርማቸው እንዲኖር መደረጉን አስረድተዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩንም ሂዩማን ራይትስ ዋች ያነጋገራቸው ኢትዮጵያውያን አስረድተዋል። የሳውዲ መገናኛ ብዙሃን በካሚስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑን ዘግበዋል። ሂዩማን ራይትስ ዋች ግን ይህንን ቁጥር ማረጋገጥ እንዳልቻለ ጠቅሷል። ሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸውን ግለሰቦች በሞት መቅጣት በአውሮፓውያኑ 2020 አግዳ የነበረ ቢሆንም በዚያው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ ጀምራለች። የሳውዲ አረቢያ ሀገር ውስጥ ሚኒስቴር ሚያዝያ 13 2018 ዓ.ም ባወጣው መግለጫ 3 ኢትዮጵያውያን ሀሺሽ ወደ ሀገር ውስጥ ለማስገባት በመተባበራቸው በሞት መቀጣታቸውን አስታውቋል። ሳውዲ አረቢያ፣ ኢራን፣ ኩዌት እና የተባበሩት አረብ ኤምሬትስ ከአደንዛዥ እጽ ጋር በተያያዘ ክሶች የሞት ቅጣት ከሚፈጸምባቸው በርካታ የመካከለኛው ምስራቅ ሀገራት መካከል ናቸው። በመካከለኛው ምስራቅ ፖለቲካ ላይ ኢትዮጵያ ያላት ዲፕሎማሲያዊ አቋም ምን እንደሆነ ለውጭ ጉዳይ ሚኒስቴር ጥያቄ ቀረበ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በጉዳዩ ላይ ማብራሪያ ሰጥተዋል። ዝርዝር አለን። አሜሪካና እስራኤል በኢራን ላይ በፈጸሙት የአየር ላይ ጥቃት የፈነዳው የመካከለኛው ምስራቅ ጦርነት ከተጀመረ ድፍን 9 ሳምንታትን አስቆጥሯል። ይህ ጦርነት ከመካከለኛው ምስራቅ ባሻገር እንደ ኢትዮጵያ ያሉ የአፍሪካ ሀገራትን የገፈቱ ቀማሽም አድርጓቸው ቆይቷል። ጦርነቱ በተኩስ አቁም ስምምነት ጋብ ቢልም አሁንም በየቀኑ አዳዲስ ክስተቶችን የሚያስተናግድና ቀጣዩ ይበልጥ በሚያሰጋበት ደረጃ ላይ ይገኛል። ኢትዮጵያ ጦርነቱ ሲጀመር ጀምሮ በየትኛው ወገን እንደቆመች አሊያም
እንደ ቀድሞ ጊዜያት ሁሉ ገለልተኛ በሆነ ዲፕሎማሲ ላይ እንዳለች አከራካሪ ሆኖ ቆይቷል። በአንድ በኩል በአየር ላይ ጥቃቱ የመጀመሪያ ቀን ህልፈታቸው የተሰማው አያቶላ ኻሜኒ ሞት አሳዛኝ መሆኑን ገልጻለች። በሌላ በኩል በኢራን ድብደባ ከዋነኞቹ ተጠቂዎች መካከል የሆነችውን የኢትዮጵያ መንግስት ወዳጅ ሀገር የተባበሩት አረብ ኤምሬቶችን በመጎብኘት ድጋፏን በተግባራዊ መንገድ አሳይታለች። አልፎም በኢራን የአየር ጥቃት ሰለባ የሆኑትን ጨምሮ ጦርነቱ በአንድም በተዘዋዋሪ መንገድ የሚመለከታቸውን የመካከለኛው ምስራቅ ሀገራት በሁለት ቀናት ውስጥ ብቻ 7 አምባሳደሮችን በማናገር ዲፕሎማሲያዊ ሂደቶችን አከናውናለች። እነኚህ በቃል ያልተሰሙ ነገር ግን በተግባር የሚገለጡ የዲፕሎማሲ እርምጃዎች ሀገሪቱ ዲፕሎማሲያዋ በምን አቋም ላይ እንዳለ አጠያቂ አድርገውት ቆይተዋል። ይህንን ተከትሎ በውጭ ጉዳይ ሚኒስቴር ሳምንታዊ መግለጫ ላይ በመካከለኛው ምስራቅ ፖለቲካ ላይ ኢትዮጵያ ያላት ዲፕሎማሲያዊ አቋም ምን ይመስላል የሚለው ለውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ቀርቧል። አምባሳደሩም ለዚህ ጥያቄ በሰጡት ምላሽ ኢትዮጵያ ያላት አቋም ሁለቱም ወገኖች አለመግባባታቸውን በሰላም እንዲፈቱ መሆኑን ተናግረዋል። የመካከለኛው ምስራቅ የወቅታዊ ችግር ኢትዮጵያን ብቻ ሳይሆን ቅርብም ሩቅም ያሉ ሀገሮች እጅግ ፈታኝ እንደሆነ የታዘብንበት ወይም የተከታተልንበት ሁኔታ ነው ያለው። ችግሩ በአፍሪካ ሀገራት በተለይ ደግሞ ታዳጊ ሀገራት ላይ ጫናውን ይበልጥ ከፍ ያደርገዋል እና ኢትዮጵያም እንዲህ ያለው ግጭትና እንዲህ ያለ ኢምፓክት እንድምታ ኢኮኖሚ፣ ሶሻል የተለያዩ እንድምታዎችን እያስከተለ ያለ ግጭትን በተቻለ መጠን በአጭር ጊዜ ውስጥ እንዲቋጭና ሰላማዊ መፍትሄ አግኝቶ ሁኔታዎች ወደ ተረጋጋበትና ወደ ነበረበት እንዲመለሱ ፍላጎቷ ነው። በአፍሪካ ህብረት ሰላምና ጸጥታ ምክር ቤት ውስጥ ኢትዮጵያ ይህን ጉዳይ እንደ አጀንዳ ለውይይት ስታቀርብ ሌሎች አፍሪካ ሀገሮችም በኢትዮጵያ ልክ የሚጋሩት ችግር እንደመሆኑና ለመፍትሄውም ደግሞ ኮሌክቲቭ የሆነ የጋራ የሆነ መፍትሄ አስፈላጊ በመሆኑ እንደዛ አይነት አቋም ነው እያራመደች ያለችው። የውጭ ጉዳይ ሚኒስቴር ከመካከለኛው ምስራቅ ጦርነት ባሻገር በኢትዮጵያ ዜጋ ተኮር ዲፕሎማሲም ዙሪያ ጥያቄ ቀርቦለታል። በአሁኑ ወቅት በሳውዲ አረቢያ በተለያዩ ወንጀሎች ተፈርጀው የሞት ፍርድ ቅጣት የተላለፈባቸው እንዲሁም በደቡብ አፍሪካ ያለ ፍትሐዊ መንገድ በተደጋጋሚ የሚገደሉ ኢትዮጵያውያንን በተመለከተ መንግስት ምን እየሰራ እንደሆነ ተጠይቀው ምላሽ ሰጥተዋል። የሳውዝ አፍሪካ መንግስትም ይህንን ችግር እልባት እንደሚሰጥና ጥፋተኞችንም ተጠያቂ እንደሚያደርግ በእኛ በኩል ሙሉ እምነት አለን። እስከዛው ግን ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲያችን በኩል አስፈላጊው ጥሪና ትብብር ድጋፍ እየተደረገ ነው። መካከለኛው ምስራቅን በተመለከተ ኬዚንግ ፖይንት ሳውዲ አረቢያን በዋናነት ተነስቶ እዚህ ጥያቄው የቀረበው በጀዳ የሚገኘው ቆንስላ ጽሕፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን ትልቁ ስራቸውና ጊዜያቸውን ሰጥተው የሚከታተሉት ያው የዜጎች ጉዳይ ነው። ከዚህ የባሰ ችግር አይመጣም። በየጊዜውም ከነሱም አቅም ብቻ ሳይሆን በመንግስት ደረጃም ተከታትለው በቂ መረጃ ከያዙ በኋላ የፍርድ የተፈረደው ፍርድ የሚለዝብበትን መንገድ በመንግስት በኩል በየጊዜው ከዚህ ቀደሙ እንደሚደረገው ሲደረግ ቆይቷል። አሁንም ፔንዲንግ የሆኑት እነኚህ ኢትዮጵያኖች ጉዳይ ኤምባሲያችን በቅርብ እየተከታተለ ነው። አምባሳደሩ አክለውም በተለይም በደቡብ አፍሪካ ኤምባሲያችን የተሻለውን ያደርጋል፣ ዜጎቻችንም ራሳቸውን መጠበቅ አለባቸው ሲሉ ነው ምላሽ የሰጡት። የሱዳን ብሔራዊ ጦር አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን የፈጥኖ ደራሽ አማጽያን ሙሉ በሙሉ እስከምናስወግድ ድረስ ምንም አይነት ድርድር አይኖርም ሲሉ ተናገሩ። በሌላ የውጭ ዜና ኡጋንዳ ኢትዮጵያውያንን ጨምሮ በመቶዎች የሚቆጠሩ የውጭ ዜጎችን በቁጥጥር ስር ማዋሏ ተዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። ሱዳን
60 ዘመን በዘለቀው የነጻነት ታሪኳ መፈንቅለ መንግስት፣ የደቡብ ሱዳን ጦርነት፣ የዳርፉር ጦርነት፣ የኮርዶፋን ጦርነት እየተባለ ከፖለቲካዊ ቀውስ ከግጭት ጦርነት ተላቃ አታውቅም። አሁን የተዘፈቀችበት ጦርነትም ለስርዓት ለውጥ ባንድ አብረው በነበሩ ለውጡን ለመምራት በጋራ በቆሙ ወገኖች መካከል የሚደረግ በመሆኑ ለለውጥ የታገለውን ህዝብ በጎ ተስፋ የቀጨ ነበር። ከ2 ሳምንታት ገደማ በፊት 4 ዓመት በደፈነው ጦርነት የአገሪቱን ስልታዊ አቀማመጥ በአፍሪካና በአረብ ዓለም ያላትን ተጽዕኖ የወርቅና የሌሎች ማዕድናት ሀብቷን ለመቆጣጠር የሚሹ የውጭ መንግስታት እስከ አንገታቸው ተነክረውበታል የሚባል ሲሆን የሱዳን ብሔራዊ ጦር አዛዥ ሌፍትናንት ጀነራል አብዱል ፈታህ አልቡርሃንና የፈጥኖ ድራሽ አማጽያኑን የሚመሩት መሐመድ ሐምዳን ደጋሎም ጦርነቱን ለማቆም እስካሁን ፈቃደኛ አልሆኑም። እንዲያውም አሉ አልቡርሃን፣ እንዲያውም የፈጥኖ ድራሽ አማጽያንን ሙሉ በሙሉ እስከምናስወግድ ድረስ ምንም አይነት ድርድር አይኖርም ሲሉ ተሰሙ። ሀገሪቱ ከአማጽያኑ ወይም ድጋፍ ከሚያደርጉላቸው አካላት ጋር ድርድር እንደማታደርግ የገለጹት አልቡርሃን የሱዳን ጦር ኃይሎች አሸባሪዎች ሲሉ የገለጿቸውን የፈጥኖ ድራሽ ኃይሎችን ጨርሶ ለማሸነፍ ዘመቻቸውን ቀጥለዋል ሲሉም አክለው ተናግረዋል። የተባበሩት መንግስታት ድርጅት እንደሚለው በጦርነቱ እስካሁን በትንሽ ግምት ከ50 ሺህ በላይ ሰው የተገደለ ሲሆን ወደ 14 ሚሊዮን የሚገመት ህዝብም አንድም ተፈናቅሏል አለያም ተሰዷል። These are some of the individuals arrested in the operations conducted yesterday. በሌላ የውጭ ዜና ኡጋንዳ ኢትዮጵያውያንን ጨምሮ በመቶዎች የሚቆጠሩ የውጭ ዜጎችን በቁጥጥር ስር ማዋሏ ተዘግቧል። የኡጋንዳ ባለስልጣናት ከህገወጥ የሰዎች ሽግግርና በበይነ መረብ ማጭበርበር ጋር በተያያዘ በርካታ የውጭ ዜጎችን ማሰራቸውን ያስታወቁ ሲሆን ከሰሞኑ ቢያንስ 231 ሰዎች በዋና ከተማዋ ካምፓላ በሚገኝ መኖሪያ ግቢ ውስጥ መገኘታቸውን የኡጋንዳ የሀገር ውስጥ ሚኒስቴር ይፋ አድርጓል። ከተያዙት መካከል የፓኪስታን፣ ህንድ፣ ባንግላዴሽ፣ ጋና፣ ሚያንማር፣ ኢትዮጵያ፣ ስሪላንካ፣ ካምቦዲያ እና ማሌዥያ ዜጎች እንደሚገኙበትም ተገልጿል። ህገወጥ ስደተኞች ላይ ባነጣጠረው አሰሳ አማካኝነት በሰሜናዊ የሀገሪቱ ክፍልም በቡድን የተሰባሰቡ ናይጄሪያውያን መያዛቸው የተነገረ ሲሆን ባለስልጣናት ይፋዊ የመኖሪያና የስራ ፍቃድ የሌላቸው የውጭ ዜጎች በቡድን በተጠቀሱት ቦታዎች እንደሚኖሩ መረጃ ደርሷቸው ፍተሻውን እንዳካሄዱ ዘገባዎች ጠቁመዋል። በአሁኑ ወቅት የሁሉንም ግለሰቦች ማንነት የማጣራት ስራ እየተከናወነ መሆኑን የገለጹት የኡጋንዳ ባለስልጣናት የምርመራ ውጤት እንደተጠናቀቀ ቀጣይ ህጋዊ እርምጃዎች እንደሚወሰዱም አስታውቀዋል። The group comprises nationals from several countries including Pakistan, India, Bangladesh. ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ፖሊስ ከፖለቲካ ፓርቲዎች እጩዎች ጋር የሚገናኙ ችግሮችን ዜሮ አድርገናል ሲል ገለጸ። በምርጫ ወቅትና በድህረ ምርጫ ዋነኛ ሂደቱ አካላት የሆኑት የጸጥታና የፍትህ አካላት የሚወስዷቸው እርምጃዎች እንዲሁም ውሳኔዎች ገለልተኝነት ላይ ጥያቄ መቅረቡ ተገለጸ። ጥያቄው የተነሳው የፌዴራል የህግና የፍትህ ኢንስቲትዩት የምርጫ ፍትህ በኢትዮጵያ የደህንነት የፍትህና አስተዳደር አካላት ሚና በሚል ርዕስ ባዘጋጀውና የኢትዮጵያ ብሔራዊ ምርጫ ቦርድ፣ የፌዴራል ፖሊስ ኮሚሽን፣ የፍትህ ሚኒስቴርና የፌዴራል ከፍተኛ ፍርድ ቤት ተወካዮች በተገኙበት ውይይት ላይ ነው። በዚህ ወቅት በአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የጉዳዮች ዳይሬክተር ኃላፊ የሆኑት አቶ ያሬድ ከፍ ያለው ከዚህ ቀደም ካሉት ተሞክሮዎች አኳያ ትልቁ ችግር በምርጫ ወቅት የሚያጋጥም መሆኑን አስታውሰዋል። በምርጫ ቀን የሚስተዋሉ ብዙዎቹ ችግሮች ፖሊስ በምርጫ ጣቢያ አካባቢ ያለውን ተሳትፎ ገለልተኝነት አጠራጣሪ ያደርገዋል ያሉት አቶ ያሬድ በተለይም በምርጫ ጣቢያዎች ህግን ያልተከተሉ ድርጊቶች ሲከሰቱ እርምጃ የመውሰድ ውስንነት እንዲሁም በአንዳንድ አካባቢዎች በግልጽ የሚታይ ወገንተኝነት ይታያል ብለዋል። አክለውም በእንዲህ አይነት ድርጊቶች የሚሳተፉ የፖሊስ አባላት ላይ ተጠያቂነት ማስፈን የሚያስችል አሰራር ስለመኖሩም ጠይቀዋል። የምርጫ ውጤት ከተገለጸ በኋላ አብዛኞቹ ነገሮች ደብዛቸው የመጥፋት ሁኔታ እንደሚከሰት፣ የፖለቲካ ፓርቲ አባላት ከፍተኛ እንግልት ይደርስብናል ብለው እንደሚገልጹ ያነሱት አቶ ያሬድ ፖሊስ በዚህ ረገድ ምን ያህል መረጃዎቹን በተገቢው ሁኔታ አሰባስቦ ያቀርባል ሲሉም ጠይቀዋል። በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር የሶስተኛ ዲግሪ ተማሪ አቶ ብርሃኑ ቶቤ በምርጫ ወቅት ችግሮች ሲፈጠሩ ፖሊስ ትዕዛዝ ተቀብሎ እንደሚተገብር መገለጹን በማስታወስ ህዝባዊነትን የሚተላለፉ ትዕዛዞችን እንዴት እንደሚያስኬዱ
ስለሚሉት ማብራሪያ ይሰጥ ሲሉ ጠይቀዋል። በመድረኩ ላይ ለቀረቡት ጥያቄዎች ምላሽ የሰጡት የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ኦፕሬሽን ዋና መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ በበኩላቸው እስካሁን ባለው ሂደት ምርጫ ቦርድ ነበር እኔ ጋ እጩ ሆኖ የተመዘገበን ተወዳዳሪ አስራል ልቀቅ ብሎ ግብግብ ይነሳ የነበረው። አሁን ግን ይህንን ዜሮ አድርገናል ያሉ ሲሆን ምርጫው በሰላማዊ መንገድ እንዲጠናቀቅና ሁሉም ተዋንያን በእኩልነት የሚሳተፉበት እድል እንደሚፈጠር ገልጸዋል። ሰላማዊ ነው የምንልበት ምክንያት እስካሁን የሄድንበት ርቀት ከእጩዎች ጋር የሚገናኙ ችግሮችን ዜሮ በማድረጋችን ነው ያሉት ምክትል ኮሚሽነሩ ፖሊስ የሚያካሂደው የምርመራ ስራ ሰብአዊ መብትን ያከበረ ለማንም የማያዳላና እውነተኛ ለማድረግ ተሞክረዋል ነው ያሉት። ፖሊስ በምርጫ ወቅት የሚቀበለውን ትዕዛዝ በሚመለከት ለቀረበላቸው ጥያቄም ፖሊስን ጨምሮ የትኛውም የጸጥታ ተቋም የሚመራው በትዕዛዝ ሰንሰለት መሆኑን ትዕዛዙም የህዝብንና የመንግስትን ጥቅም በማስከበር ህግን መሰረት ያደረገ እንደሆነና ሁሉም ትዕዛዞች ህገወጥ አለመሆናቸውን መናገራቸውን የዘገበው ሪፖርተር ነው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ለሰባተኛው አገራዊ ምርጫ 5000 ታዛቢዎችን እንደሚያሰማራ ተዘገበ። ለሰባተኛው ጠቅላላ ምርጫ 3000 ተቀማጭና 2000 ተንቀሳቃሽ በአጠቃላይ 5 ታዛቢዎችን ለማሰማራት ዝግጅት ማድረጉን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ አስታወቀ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ዋና ዲሬክተር አቶ አበራ ኃይለማርያም 5000ዎቹ ታዛቢዎች ጊዜያዊ ማለትም ለምርጫው ቀን ብቻ በታዛቢነት የሚሰማሩ መሆናቸውን ተናግረዋል። በተጨማሪም 522 የረጅም ጊዜ ታዛቢዎች መሰማራታቸውን የገለጹት አቶ አበራ በመላው ኢትዮጵያ በሚገኙ 547 የምርጫ ክልሎች በእያንዳንዳቸው አንድ ታዛቢ ለመመደብ ተዘጋጅተዋል። ይሁን እንጂ ትግራይ ክልልን ጨምሮ የመራጮች ምዝገባ ያልተካሄደባቸው አካባቢዎች በመኖራቸው ቁጥሩ ዝቅ እንዲል መደረጉንም አንስተዋል። አቶ አበራ አያይዘውም ይህ የረጅም ጊዜ ታዛቢዎች ቡድን የመራጮችን ምዝገባ ሂደት፣ የሲቪል ምህዳሩ ምን እንደሚመስል፣ የመራጮች ትምህርት አሰጣጥ ደረጃ እንዲሁም የፓርቲዎች ክርክርና ዘመቻ ምን ይመስላል የሚሉትን ጉዳዮች እንደሚዳስስ ያነሱ ሲሆን ታዛቢዎቹ አጠቃላይ የምርጫ ዝግጅቱን በተመለከተ በሳምንት 2 ጊዜ መረጃዎችን ወደ ዋናው የመረጃ ቋት እንደሚልኩ ጠቁመዋል። የአጭር ጊዜ ወይም በምርጫ ዕለት የሚሰማሩትን 5000 ታዛቢዎች ክፍፍል በተመለከተም በምርጫ ጣቢያዎች ብዛት ላይ ተመስርቶ እንደሚተገበር ገልጸዋል። እንደ ዲሬክተሩ ገለጻ ተቀማጭ ታዛቢዎቹ 4 ጊዜ ምርጫውን ሂደት ተከታትለው ሪፖርት ያደርጋሉ። እነርሱም በመጀመሪያ የምርጫውን አከፋፈት በተመለከተ ዝግጅቱን ጨምሮ የተከፈተበት ሰዓት፣ የድምፅ አሰጣጡን ሂደት፣ ከዚያም የተዘጋበትን ሰዓት ቆጠራና የምርጫ ውጤትን የሚታዘቡ ናቸው። አቶ አበራ ይህንንም በተገቢው መንገድ ለመተግበር ለታዛቢዎች አስፈላጊው ስልጠና በሲሙሌሽን ኤክሰርሳይዝ ወይም በቪዲዮ የታገዘ ማስረጃ ጭምር እየሰጠን ነው። ታዛቢዎቹ አፖሎ ፕላትፎርም የተሰኘ አዲስ ሲስተም ይጠቀማሉ ሲሉ መናገራቸውን ኢትዮጵያን ኢንሳይደር ድረገጽ አስነብቧል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በኢትዮጵያ ፕሪሚየር ሊግ ተጠባቂ ጨዋታ ቅዱስ ጊዮርጊስ ከሲዳማ ቡና የሚያደርጉትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በሞባይል ባንኪንግ የሚፈጸሙ የገንዘብ ማጭበርበሮች በየቀኑ ህዝቡ ላይ እየደረሱ ያሉ ወንጀሎች መሆናቸውን የፌዴራል ፖሊስ አስታወቀ። የፋይናንስ ምርመራ በቀላሉ በራሴ የምቆጣጠረው ጉዳይ አይደለም ያለው ተቋሙ ጉዳዩ የህብረተሰቡን ንቃተ ህሊና የሚጠይቅ መሆኑን ገልጿል። ስነ ፀሐይ ተስፋ ተጨማሪ አላት። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራል ፖሊስን የ9 ወራት የእቅድ አፈጻጸም ሪፖርት ገምግሟል። የኢትዮጵያ ፌዴራል ፖሊስ የ9 ወራት የስራ አፈጻጸሙን ለምክር ቤቱ ቋሚ ኮሚቴ ባቀረበበት ወቅት በሞባይል ባንኪንግ የሚፈጸሙ የገንዘብ ማጭበርበሮችን በየቀኑ የህዝቡ ላይ እየደረሱ ያሉ ወንጀሎች መሆናቸውን የፌዴራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ተናግረዋል። ምርመራ ሲባል ይህ እነዚህ ጉዳዮች ስለሆኑ በቀላሉ በራሳችን የምናቆማቸው ጉዳዮች አይደሉም። እውነት ለመናገር እነዚህ ወንጀሎች በባህራቸው ደግሞ አድራሻ ያላቸው ሰዎች አይደለም የሚጠቀሙት፣ ሐሰተኛ አድራሻ ነው የሚጠቀሙት። መታወቂያ ነው እንትኖችን የሚያወጡት፣ ሲሞችን የሚያወጡት፣ አካውንት የሚከፍቱበት አይዲያቸውን የራሳቸውን ደብቆ የተለያዩ ስልቶችን ተጠቅመው ከባንክ እንደተደወለ አስመስለው በርካታ የሆኑ ገንዘቦችን ከዜጎች እየተቀበሉ ነው። ስለዚህ እነዚህን አሁን ምርመራ ስንሄድ አንደኛ በአድራሻ እናገኛቸው። እነዚህ ሰዎች ምርመራ መዝገቡ ቶሎ ብሎ የሚያልቅ ጉዳይ አይደለም። ስለዚህ አሁን ተደራሽ ለማድረግ ምንድነው ያደረግነው? በዚህ ጉዳይ በራሳችን ብቻ የሳይበር ወንጀሎች የፌዴራል ማተር ነው፣ ፌዴራል ፖሊስ ነው የሚመረምረው። በዴሊጌሽን
አማውንቱን ቀንሰን አትሊስት ተደራሽ ለማድረግ ለአዲስ አበባ ፖሊስ ስልጠና የምርመራ ስልቱ ላይ ስልጠና ከሰጠን በተቻለ መጠን እዚህ ጋር የሚከማቹትን መዝገቦችን መስራት እንችላለን በሚል ውክልና ሰጥተናል። አክለውም የፋይናንስ ምርመራ በቀላሉ በራሳችን የምንቆጣጠራቸው ጉዳዮች አይደሉም ያሉት ኃላፊው ጉዳዩ የህብረተሰቡን ንቃተ ህሊና የሚጠይቅ መሆኑን ገልጸዋል። በየቀኑ ህዝቡ ላይ የሚደርሰው ወንጀል ነው። ሰው የራሱን የመተላለፊያ ቁልፎችን አካውንታቸውን እየሰጠ በየቀኑ ሰው እየተጎዳ ነው በዚህ ጉዳይ ማለት ነው። በምርመራ የሚቆም ጉዳይ አይደለም እውነት ለመናገር ማለት ነው። ስለዚህ ይሄ ወንጀል በየቀኑ የህብረተሰቡን የንቃተ ህሊና እነዚህን ስልቶች በየጊዜው እንደ ፖሊስ ካምፔን ይደረጋል፣ በሚዲያ እናስተላልፋለን። እሱ ብቻ ሳይሆን በተለይ ንግድ ባንክ በተለያየ ፕላትፎርሞችን ተጠቅሞ ተጠንቀቁ ይላል። ያ አልፎ የሚፈጸሙ በየቀኑ የሚመጡ የሞባይል ባንኪንግ ወንጀሎች በከፍተኛ ደረጃ እየጨመሩ ነው ያሉት። የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በበኩላቸው በኢትዮጵያ የኢኮኖሚ ደህንነት ላይ አደጋ የሆነውን የኮንትሮባንድ ንግድ ለመግታት በተደረገው ዘመቻ የተገኘውን ውጤት ይፋ አድርገዋል። በሪፖርቱ ውስጥ በሰፊው ይነሳ የነበረው ባለስልጣናት በኮንትሮባንድ ኔትወርክ ውስጥ አሉ የሚለው ጥርጣሬ መሰረት እንደሌለው አረጋግጠናል ያሉት ኮሚሽነር ጄኔራሉ ፖሊስ ባደረገው ኦፕሬሽን በዚህ ህገወጥ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎም ሆነ ድብቅ ትስስር የሌለበት በተጨባጭ ማወቅ ተችሏል ብለዋል። እንቅስቃሴ ውስጥ በተለይ ይሄ የመንግስት ኃላፊዎች ኔትወርክ የሌለበት መሆኑን በተጨባጭ በኦፕሬሽን ማረጋገጥ ችለናል። ይሄንን የምንልበት ምክንያት የመንግስት ኃላፊዎች በዚህ አይነት ተግባር ውስጥ የሚሳተፉ ከሆነ ኔትወርኩ ይሰፋል፣ የመያዝ አቅሙ ያንሳል፣ የኮንትሮባንድ እንደፈለገ የሚገባበት እድል ሰፊ ነው። ይሄ ከለውጡ በፊት ሁላችንም የምናውቀው ኮንትሮባንድ እና እንደዚህ አይነት ስራዎች ውስጥ ማን ነበር ሲሳተፍ የነበረ የሚለውን ነገር በደንብ በግልጽ መረዳት ተገቢ ይሆናል። ዛሬ ላይ ግን በየትኛውም ልክ በግለሰብ ደረጃ በራሱ የሚሳተፍ ሆኖ የሚያዝ ካልሆነ በስተቀረ በየትኛውም የሀገራችን ማዕዘን ላይ የኮንትሮባንድ እንቅስቃሴ በስፋት ሲያዝ በማንኛውም በዛ ውስጥ የተሳተፉት አካላት ላይ ህጋዊ እርምጃ እየተወሰደ በህግ ተጠያቂ እንዲሆኑ እየተደረገ እየተሰራ ያለበት ሁኔታ አለ። ኮሚሽነር ጀነራሉ በዚህ ሪፖርታቸው አዲስ አበባ ከተማ በዚህ 9 ወር ውስጥ በጦር መሳሪያዎች የተደራጀ የወንጀል ተግባር የሚታይባት ከተማ አይደለችም ያሉ ሲሆን መዲናዋን ጨምሮ በመላ ሀገሪቱ የሚካሄደው 7ኛው ብሔራዊ ምርጫ በሰላም እንዲጠናቀቅ የተጀመሩ የሰላም ማስከበር እንቅስቃሴዎች እንዲጠናከሩም አሳስበዋል። በሌላ በኩል ከኤርትራ ተነስተው በትግራይ ክልል ለተለያዩ ቡድኖች ሊተላለፉ የነበሩ 56000 ጥይቶች መያዛቸውን የኢትዮጵያ ፌዴራል ፖሊስ ያስታወቀ ሲሆን በአጠቃላይ ባለፉት 9 ወራት ከ82000 በላይ ጥይቶችና ከ241 በላይ ልዩ ልዩ የጦር መሳሪያዎች በቁጥጥር ስር መዋላቸው ተገልጿል። በቢሾፍቱ ከተማ አቅራቢያ እየተገነባ ለሚገኘው ግዙፍ አውሮፕላን ማረፊያ ግንባታ የሚያገለግሉ 92 ዘመናዊ የኤሌክትሪክ ገልባጭ ተሽከርካሪዎች በይፋ ስራ ጀመሩ። የፕሮጀክቱ ዋና ተቋራጭ የሆነው ሲሲሲሲ እንደገለጸው እነዚህ በታዳሽ ኃይል የሚሰሩ ተሽከርካሪዎች የነዳጅ ፍጆታና የካርቦን ልቀትን በከፍተኛ ሁኔታ የሚቀንሱ ናቸው ብሏል። ለመጀመሪያ ጊዜ በከፍተኛ ደረጃ ስራ ላይ የሚውሉ የቻይና አዳዲስ የኃይል አማራጭ ከባድ ተሽከርካሪዎች ስራ ማስጀመሪያ ላይ የተገኙት በኢትዮጵያ የቻይና ኤምባሲ ሚኒስትር አማካሪ ሊዩ ዚያኦንጋንግ እንደገለጹት ይህ ጅምር በኢትዮጵያና በቻይና መካከል ያለውን በአካባቢ ጥበቃ ቅድሚያ የሚሰጥ የዘመናዊነት ጉዞ ይበልጥ የሚያጠናክር ነው ብለዋል። አማካሪው አክለውም ቻይና ለአፍሪካ የአረንጓዴ ልማት ሞተር በመሆን የኃይል አቅርቦት ክፍተቶችን ለመሙላትና ዝቅተኛ የካርቦን ልቀት ያለውን ልማት ለማረጋገጥ ቁርጠኛ መሆኗን ገልጸዋል። ይህም የግንባታ ስራውን ወደ አረንጓዴ ትራንስፎርሜሽን ለማሸጋገርና በኃይል አቅርቦት ረገድ የሚያጋጥሙ ተግዳሮቶችን በዘላቂ ለመቅረፍ ያለመ መሆኑ ተገልጿል። አዲሱ አውሮፕላን ማረፊያ ተጠናቆ አገልግሎት መስጠት ሲጀምርም ኢትዮጵያ በአህጉራዊና ዓለም አቀፋዊ የአቪዬሽን መረብ ውስጥ ያላትን ቀዳሚነት ይበልጥ እንደሚያጠናክረው ተገልጿል። ፒፕል ቱ ፒፕል እና ሜሪጆ ኢትዮጵያ በጤናና በክህሎት ዘርፍ በጋራ ለመስራት ተስማሙ። በጤና በትምህርትና በሰው ሀብት ልማት ላይ የሚሰራው ዳያስፖራ መር ድርጅት ፒፕል ቱ ፒፕል ከሜሪጆ ኢትዮጵያ ጋር ስትራቴጂካዊ የሆነ የትብብር ስምምነት ተፈራርሟል። በአዲስ አበባ የተፈረመው ይህ የመግባቢያ ስምምነት ለቀጣዮቹ 3 ዓመታት የሚቆይ ሲሆን የዳያስፖራውን የሙያ እውቀትና አቅም ከሜሪጆ የ3 አስርት ዓመታት የአካባቢው ማህበረሰብ ተሞክሮ ጋር በማጣመር በጤናና በማህበራዊ ዘርፎች ላይ ትርጉም ያለው ለውጥ ለማ
ለማምጣት ያለመ ነው ተብሏል። በተለይም ሜሪጆይ በቅርቡ ለጀመራቸው የኩላሊት እጥበት ማዕከላት ቴክኒካዊ ስልጠናዎችን በመስጠት የሕክምና ቁሳቁሶችን በማፈላለግና በኩላሊት ንቅለ ተከላ ዙሪያ የላቀ የሕክምና እውቀት እንዲሸጋገር በቁርጠኝነት እንደሚሰራ አስታውቋል። ከዚህ በተጨማሪ ሁለቱ ድርጅቶች በጋራ በመሆን ለሴቶችና ለወጣቶች የኢኮኖሚ ጥንካሬ፣ ለወላጅ አልባ ህጻናትና ለአረጋውያን እንክብካቤ እንዲሁም ለተለያዩ የጤና ተቋማት ድጋፍ የሚውል የገንዘብና የቁሳቁስ ሀብት ለማሰባሰብ በጋራ ይሰራሉ። ፒፕል ቱ ፒፕል ዓለም አቀፍ የለጋሾችን ትስስርና የዳያስፖራውን ሀብት በማስተባበር ረገድ የድርሻውን የሚወጣ ሲሆን ሜሪጆይ ኢትዮጵያ ደግሞ ፕሮጀክቶቹ በመሬት ላይ ተግባራዊ እንዲሆኑና ተገቢውን ተደራሽነት እንዲያገኙ የማመቻቸት ኃላፊነት ይወስዳልም ተብሏል። የአቢሲኒያ ባንክ የእችላለሁ መርሃ ግብር የመኪና አሸናፊዋን በመለየት ተጠናቀቀ። አቢሲኒያ ባንክ የሴቶችን ኢኮኖሚያዊ አቅም ለማጎልበት እችላለሁ በሚል መሪ ቃል ሲያከናውን የቆየውን መርሃ ግብር የኤሌክትሪክ መኪና እድለኛን ይፋ በማድረግ አጠናቋል። ዓለም አቀፍ የሴቶች ቀን ማርች 8 ምክንያት በማድረግ በመጋቢት ወር የተጀመረው ይህ ንቅናቄ ለ1 ወር ተኩል ያህል በተለያዩ ከተሞች ሲከናወን ቆይቷል። በዛሬው ዕለት በተከናወነው የእጣ ማውጣት ስነ ስርዓት የ2025 የቢዋይዲ ሲገል የኤሌክትሪክ መኪና እድለኛ ተለይተዋል። መርሃ ግብሩ በቆየባቸው ጊዜያት በወላይታ ሶዶ፣ በጅማ፣ በደሴና በባህር ዳር ከተሞች ለሚገኙ ከ450 በላይ ሴት ነጋዴዎች የንግድ ትስስር መፈጠሩን ወይዘሮ መሰረት ገልጸዋል። ባንኩ ይህንን መርሃ ግብር ያከናወነው ሴቶች በኢኮኖሚው ዘርፍ ያላቸውን ተሳትፎ ለማሳደግና የንግድ ሀሳብ ያላቸውን ወገኖች ወደ ስራ ለማስገባት መሆኑ ታውቋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ውድ ተመልካቾቻችን? ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። ከመረጃዎቹ ጋር ዮናስ ግርማ ቆይታ አደርጋለሁ። መልካም ጊዜ። ወደ ቀዳሚው መረጃችን ስንሻገር የ2028 የሎስ አንጀለስ ኦሎምፒክ የምድብ ድልድል ይፋ ሲሆን ሉሲዎቹም ተጋጣሚያቸውን አውቀዋል። በግብጿ መዲና ካይሮ በሚገኘው የካፍ ዋና መስሪያ ቤት በተካሄደው የ2028 የሎስ አንጀለስ ኦሎምፒክ ውድድር የሴቶች የእግር ኳስ የምድብ ድልድል ማጣሪያ ስነስርዓት የኢትዮጵያ ሴቶች ብሔራዊ ቡድን በሁለተኛው ዙር የሩዋንዳ ብሔራዊ ቡድንም እንደሚገጥም ተገልጿል። ሉሲዎቹ ይህንን ጨዋታ በደርሶ መልስ ውጤት ካሸነፉ በሶስተኛው ዙር ከቦትስዋናና ታንዛኒያ አሸናፊ ጋርም እንደሚገናኙ ተነግረዋል። የሁለተኛ ዙር ጨዋታዎችም ከመስከረም 25 እስከ ጥቅምት 3 2019 ዓ.ም ባሉት ቀናትም እንደሚደረጉ ተሰምተዋል። 35 ብሔራዊ ቡድኖች ተካፋይ በሚሆኑበት የማጣሪያ ውድድሩ ላይ 5 ዙሮችም እንደሚኖሩትም ተሰምተዋል። ከሁለት ዓመታት በኋላ በሚደረገው የሎስ አንጀለስ ኦሎምፒክ አፍሪካን በመወከል ጥሩ ውጤት የሚያመጡ ሁለት የአፍሪካ ሀገራት ብቻ ተካፋይ ሲሆኑ የኢትዮጵያ ብሔራዊ ቡድንም የቀሩትን ጨዋታዎች በድል ካጠናቀቀ የውድድሩ ተሳታፊ መሆን የሚችልበትንም ትኬት የሚቆርጥ ይሆናል። የኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት ጨዋታዎች ሲደረጉ ወላይታ ዲቻና አዳማ ከተማ ጨዋታዎቻቸውን በአቻ ውጤት ሲያጠናቅቁ መቻል ወሳኝ ድል አሳክቷል። የመጨረሻ የሊጉ መርሃ ግብርም ነገ ሲቀጥል በአዲስ አበባ ስታዲየም የሊጉ መሪ ሲዳማ ቡና ከቅዱስ ጊዮርጊስ ጋር የሚያደርገው ጨዋታም ተጠባቂ ሆኗል። ዝርዝር አለን። ወደ ወሳኝ ምዕራፍ የደረሰው የኢትዮጵያ ፕሪሚየር ሊግ የ29ኛ ሳምንት ጨዋታዎችን የጀመረ ሲሆን በዋንጫ ፉክክር ውስጥ የሚገኘው ሐዋሳ ከተማ በአምና የሊጉ አሸናፊ ኢትዮጵያ መድን ሽንፈት አስተናግደዋል። በአዲስ አበባ በተደረገው የሳምንቱ መክፈቻ ጨዋታ ሐይቆቹ ኢትዮጵያ መድንን እየመሩ ቢቆዩም ውጤቱን ማስጠበቅ አቅቷቸው ተሸንፈው ለመውጣት ተገደዋል። የጨዋታው ጅማሮ ላይ የተሻሉ የነበሩት ሐዋሳ ከተማዎች በሰባተኛው ደቂቃ ላይ ቀዳሚ የሆኑበትን ግብ በተባረክ የፋሙ አማካኝነት ቢያስቆጥሩም ለኢትዮጵያ መድን አማኑኤል ኤርቦ አከታትሎ ያስቆጠራቸው ግቦች ሐይቆቹ እጅ እንዲሰጡም አስገድዷቸዋል። ውጤቱን ተከትሎ የመውረድ ስጋት ያለበት ኢትዮጵያ መድን ደረጃውን የሚያሻሽልበትን ውጤት ሲያስመዘግብ በተመስገን ዳና እየተመሩ ጥሩ የመጀመሪያ ዙር ያሳለፉት ሐዋሳ ከነማዎች ግን አሁንም ከዋንጫ ፉክክሩ እየራቁ የመጡበትን ውጤትም ማስመዝገብ ችለዋል። በአዲስ አበባ ስቴዲየም በተደረገ የዕለት ሁለተኛ ጨዋታ አዲስ አዳጊዎቹ ሸገር ከተማ ከወላይታ ዲቻ ጋር የተገናኙ ሲሆን ቡድኖቹ በተደጋጋሚ ወደ ግብ ቢደርሱ ኳስንና መረብን ማገናኘት ተስኗቸው ጨዋታውም ያለምንም ግብ በአቻ ውጤት ተጠናቋል።
በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲም ጨዋታዎቹ ሲደረጉ መቻል ወሳኝ ድል ሲያሳካ አዳማ ከተማና ድሬዳዋ ከተማም ነጥብ ተጋርተዋል። በሊጉ ሁለተኛ ደረጃ ላይ የተቀመጠው መቻል ወሳኝ ድል ሲያሳካ የማሸነፊያዋን ግብ ከእረፍት መልስ ላገኙት መቻሎች በረከት ደስታ አመቻችቶ ያቀበላትን ኳስ ኮሊንስ ኮፊ በግሩም ሁኔታ ወደ ግብነት በመቀየር መቻልን ሙሉ 3 ነጥብ አስገኝቷል። ድሉን ተከትሎ መቻል ከሲዳማ ቡና ጋር ያለውን የነጥብ ልዩነት ያጠበበ ሲሆን አሁንም በዋንጫ ፉክክር ውስጥ የሚቆይበትንም ወሳኝ ውጤት አስመዝግበዋል። በሌላ የምሽት ጨዋታ አዳማ ከተማ ከድሬዳዋ ከተማ ተገናኝተው አንዳቸው በሆነ ውጤትም ተለያይተዋል። በደጋፊዎቻቸው ፊት የተጫወቱት አዳማ ከተማዎች በ31ኛው ደቂቃ አቡበከር ሳኒ በጥሩ አጨራረስ ኳስና መረብን አገናኝቶም ቡድኑን መሪ ማድረግ ችሏል። ቢሆንም ከእረፍት መልስ ተነቃቅተው የገቡት ድሬዳዋ ከተማዎች ጫና የፈጠሩ ሲሆን ጥረታቸውን ፍሬ አፍርቶ ተቀይሮ የገባው አብዱስ ሰላም የሱፍ ከያሬድ ታደሰ የተቀበላትን ኳስ ወደ ግብነት ቀይሮ ቡድኑን 1 ነጥብ ይዞ እንዲወጣ ማድረግ ችሏል። የሊጉ ወሳኝ መራግብሮች ነገም ሲቀጥሉ የሊጉ መሪ ሲዳማ ቡናም ባለፈው ሳምንት በሸገር ደርቢ ሽንፈት አስተናግዶ የተመለሰውን ቅዱስ ጊዮርጊስን በአዲስ አበባ ስቴዲየምም የሚገጥም ይሆናል። አሊቶቹ መሪነታቸውን ለማጠናከር ሲጫወቱ፣ ፈረሰኞቹ በበኩላቸው በቡና ከደረሰባቸው ሽንፈት ለማገገምም ይፋለማሉ። በሌላ የሳምንቱ ማጠቃለያ ጨዋታ ባህር ዳር ከተማ ከሽረ ምድረ ገነት ጋር በአዳማ ሳይንስና ቴክኖሎጂ ጋርም የሚገናኙ ይሆናል። ከባህር ማዶ ወዳገኘናቸው መረጃዎቻችን ስንሸጋገር የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ተጠባቂ ጨዋታዎች ሲጠናቀቁ ፒኤስጂ በሜዳው ድል ሲቀናው አርሰናል ከሜዳው ውጪ ነጥብ ተጋርቶ ተመልሷል። ከፓርክ ዴ ፕሪንስ እስከ ዋንዳ ሜትሮፖሊታኖ ስቴዲየም በተደረጉ ተጠባቂ ጨዋታዎች ምን አዳዲስ ጉዳዮች ተመዘገቡ የሚለውን ሷሊ መሐመድ በዝርዝር አዘጋጅቶታል። ተከታትለን እንመለስ። የአውሮፓ ቻምፒዮንስ ሊግ የፍጻሜ ጉዞ ወደ ማጠናቀቂያው እየተቃረበ ይገኛል። በሃንጋሪዋ መዲና ቡዳፔስት ለሚደረገው የዘንድሮ የፍጻሜ ፍልሚያ ትኬት ለመቁረጥ 4 ክለቦች በግማሽ ፍጻሜው የመጀመሪያ ዙር ተጠባቂ ጨዋታቸውን አከናውነዋል። 11 ግቦች በተቆጠሩባቸው በእነዚህ 2 ወሳኝ ጨዋታዎች ፒኤስጂ በሜዳው ድል ሲቀናው፣ የሰሜን ለንደኑ አርሰናል በበኩሉ ከሜዳው ውጪ ነጥብ ተጋርቶ ተመልሷል። በአውሮፓ ታላላቅ ክለቦች ፉክክር ማክሰኞና ረቡዕ ምሽት በፓሪስና በማድሪድ ከተሞች ተከናውኖ ሲያልፍ በፈረንሳይ ዋና ከተማ ፓሪስ ፒኤስጂ ከሜዳው ውጪ የመጣውን ተጋጣሚውን በማሸነፍ ለፍጻሜው ለማለፍ 1 እርምጃ ወደፊት ተጉዟል። እነዚህ ጨዋታዎች በታሪክ መዝገብ ላይ የሚሰፍሩ አስገራሚ ቁጥሮችንም አስመዝግበዋል። በሁለቱ ጨዋታዎች ብቻ በድምሩ 11 ግቦች ሲቆጠሩ፣ ይህም በአማካይ በአንድ ጨዋታ 5.5 ግቦች መቆጠራቸውን ያሳያል። ይህም በአውሮፓ ቻምፒዮንስ ሊግ በግማሽ ፍጻሜ ታሪክ የተመዘገበው ከፍተኛው የግብ መጠን ሆኗል። ሌላው በእነዚህ ጨዋታዎች ዳኞች 4 ጊዜ ፍጹም ቅጣት ምት የሰጡ ሲሆን ይህ በቻምፒዮንስ ሊግ የግማሽ ፍጻሜ ታሪክ በአንድ ጨዋታ ውስጥ ከተመዘገቡ ከፍተኛ የፍጹም ቅጣት ምት ቁጥሮች መካከል አንዱ ሆኖ ተመዝግቧል። በፓሪስ የተደረገው ቀዳሚ ጨዋታ በደጋፊዎች ዘንድ በአዝናኝነቱ የሚታወስ ሲሆን ፒኤስጂ በሜዳው ያስመዘገበው ድል ወደ ቡዳፔስት ለመጓዝ ያለውን እድል ወደ 65% ከፍ አድርጎታል ተብሏል። በሜትሮፖሊታኑ ስታዲየም የተደረገው ጨዋታ ግን ከፓሪሱ በተለየ ጠንካራ መከላከል የታየበት ሆኗል። በጨዋታው የታዩት 2 ግቦችም የተቆጠሩትም በፍጹም ቅጣት ምት መሆኑ የጨዋታውን ጥንካሬ ቁልጭ አድርጎ ያሳያል ተብሏል። አትሌቲኮ ማድሪዶች አቻ የሚሆኑበትን የፍጹም ቅጣት ምት አግኝተው ሁሊያን አልቫሬስ ከመረብ ማሳረፎን ተከትሎ አርጀንቲናዊ ኮከብ በዚህ ግቡ የሊዮኔል ሜሲን ክብረ ወሰን በመስበር በአውሮፓ ቻምፒዮንስ ሊግ 25 ግቦችን በአጭር ጊዜ ውስጥ ያስቆጠረ የመጀመሪያው ደቡብ አሜሪካዊ ተጫዋች መሆን ችሏል። በግማሽ ፍጻሜው ጨዋታ በመጀመሪያ ዙር ጨዋታዎች 11 ግቦች መቆጠራቸው ለቀጣይ ሳምንት የመልስ ጨዋታዎች ትልቅ ግምት እንዲሰጥ ያደረጉ ሲሆን እስካሁንም ማን ወደ ፍጻሜው ሊያመራ ይችላል የሚለው ጉዳይ በንጥልጥል ቢቆይም አርሰናል በሜዳው የሚያደርገውና ፒኤስጂም ውጤቱን ለማስጠበቅ የሚጫወቱባቸው ጨዋታዎች ምላሹን የሚሰጡ ይሆናል። ነገር ግን በአርሰናልና በአትሌቲኮ መካከል ስለሚደረገው ጨዋታ አስተያየቱን የሰጠው ስቴቨን ዋርኖክ ጨዋታው በአሰልጣኝ ሚኬል አርቴታ ውሳኔዎችና ስጋትን ለመጋፈጥ በሚወስደው እርምጃ ላይ በእጅጉ እንደሚወሰን ገልጿል። የመጀመሪያው ጨዋታ 1-1 በሆነ ውጤት መጠናቀቁን ተከትሎ አርሰናል በገዛ ሜዳው ጨዋታውን ለማሸነፍ ወደፊት ተጭኖ መጫወት ቢጠበቅበትም ቡድኑ በቅርብ ጊዜያት እንዲህ ባሉ ወሳኝ መድረኮች ላይ ያለውን የመቸገር አዝማሚያ ዋርኖክ ስጋቱን አጋርቷል። ዋርኖክ አክሎም አርሰናል ባለፈው ጨዋታ በድምር ውጤት ይመራ ስለነበር የመከላከል አማራጭ እንደነበረው አስታውሶ አሁን ግን ውጤቱ እኩል በመሆኑ ቡድኑ የሆነ ሰዓት ስጋት ውስጥ ገብቶ የማጥቃት እርምጃ መውሰድ ግድ እንደሚለው አስረድቷል። የአውሮፓ እግር ኳስ አፍቃሪዎች አይን አሁን ወደ ቀጣዩ ሳምንት የመልስ ጨዋታዎች አምርቷል። የግማሽ ፍጻሜውን ፍልሚያ በድል ተወጥቶ ለባለ 2 ጆሮ ዋንጫ ፍጻሜ ወደ ሃንጋሪ ቡዳፔስት እነማን ያመራሉ የሚለው የሚጠበቅ ይሆናል።
ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያዘጋጀውላችሁ ስፖርታዊ መረጃዎች የተከታተላችሁትን ይመስሉ ነበር። አሁን ደግሞ ወደ ጽዮን መልሳችኋለሁ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገነን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።